ገለቴ ቡርቃ ዋሽታናለች። የተወሰነውን የወሰዱት የቸርች ፓስተሮች ናቸው። ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሽ ግን መልስላት ሲሉ አቶ መለስ ዜናዊ ተናግረው ነበር። ጳጳስ በሚያስደንቅ ሁኔታ ኢትዮጵያ ውስጥ 7 መስጊድ አሰርተው ቤተክርስቲያን አይደለም ያልኩት 7 መስጊድ አሰርተው ሲኖዶስን መንፈስ ቅዱስ ይመራዋል እንላለን። ላይመራውም ይችላል። ስለ በጀት ሲወይ መንፈስ ሊመራው አይችልም። እኔ ነኝ በቃ ሲኖዶስ መሆነው እኔ ነኝ በቃ እኔ ነኝ መሪያችሁ ስለሚለው ያ የመነኩሴ ባህሪ ሲሆን የሽፍታ ባህሪ ውለታ ብዙ ተነግሮ አያልቅም ኃጢአተኛ ነው ብለህ ሰው አትንቅም ጠላት ሊወግረኝ ድንጋዩን ቢያነሳ አንተ ሆንክልኝ ከባቴ አበሳ። በጣም ደስ የሚል መዝሙር ነው። ሰላም እንደምን አላችሁ ውድ የነሲቦ ቤተሰቦች፣ ዛሬ ፕሮግራማችን የጀመርነው በመዝሙር ነው። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? እኔ እጅግ በጣም ደህና ነኝ። ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ስለ ሁሉም ነገር ሁላችንም እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊ እና በአስተማሪ በሆኑ ርዕሰ ጉዳዮች መጠናል። ይህንን ቪዲዮ ማየት ከመጀመራችሁ በፊት ሁላችሁም ላይክ በማድረግ ጀምሩት። ይህንን ሰሞን ቪዲዮችን በደንብ ወደ እናንተ የደረሰ አይደለም ማለት ነው። በዛሬ ቪዲዮችን በጣም ሰፋ ያለ ርዕሰ ጉዳይ እንመለከታለን። አብሶ ደግሞ ይህንን ሰሞን በሶሻል ሚዲያ ሲዘዋወር የነበረው የአትሌት ገለቴ ቡርቃ ጉዳይን ሁላችንም ሰምተናልና በጉዳዩም ሁላችንም አዝነናል። ይህ ጉዳይ ምን ደረሰ የሚለውን በዚህ ፕሮግራም የማሳያችሁ ይሆናል። ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው ደግሞ ተመስገነን ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ አትሌት ገለቴ ቡርቃ ላይ የደረሰው ነገር ምንድነው? አሁንስ ይህ ጉዳይ እንዴት እየሄደ ነው? እስኪ እነዚህን ቪዲዮዎች አይተን መጨረሻ ላይ አንዳንድ አስተያየቶችን የምንሰጥ ይሆናል። ቪዲዮዎችን አይተን እንመለስ። አይዞሽ ገለቴ አይዞሽ በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። አይዞሽ ገለቴ አይዞሽ። ይህ የአይዞሽ ማበረታቻ ያኔ ለትንሽ ደቂቃ በሚደረገው የሩጫ ውድድር አትሌት ገለቴ ቡርቃ ስለተሸነፈች ነበር። አሁን ግን ሁኔታው ተቀይሮ አትሌት ገለቴ በህይወት ሩጫ እየተሸነፈች መጥታለች። ለዚህም ነው ባለቤት የዘረፈኝ ጎዳና ልወጣ ነው ድረሱልኝ ስትል የተናገረችው። አንድ ተከታይ ግን ይጠይቃል፣ ሰላም ወንድሜ፣ እስቲ ዛሬ የታዘብኩትን አንድ ነገር ላማክር። የሆነ ጊዜ አስጌዴ እንዳሾ ስለ ሴት ልጅ ሲያወራ ያኔ እሱ ላይ የተነሱት የኢትዮጵያ ሴት ጠበቃ ማህበራት ዛሬ ላይ የሀገር ባለውለታ የሆነችው አትሌታችን ገለቴ ቡርቃ ስትዘረፍ የት ገቡ? ትንሽ በማለት የቁጭት በሚመስል መልኩ ያቋርጣል። እናንተስ ምን አሳባላችሁ? ዛሬን ለነገ እንኑር። መልካም ጊዜ። ገለቴ ቡርቃ ዋሽታናለች። ይሄን ያህል ጊዜ በጭንቀትና በሐዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች። ይህች ሴት ኢትዮጵያን በዓለም ሁሉ ያሳየች፣ አረንጓዴ ቢጫ ቀይ ባንዲራችንን በዓለም ሁሉ ያውለበለበች፣ እነዚህን ሁሉ ዓመታትን በሩጫ ሀገሯን ያስጠራች ጀግና ሴት ነች። ይሄን ሁሉ ዓመታትን ግን በጭንቀትና በፍርሃት ከርማለች። ይሄን ሁሉ ጊዜ እንዴት እኛ ሳናውቅ ቀረን? ገለቴ ቡርቃ ብቻ አይደለችም። ስንት እህቶቻችን ናቸው በአረብ ሀገራትና በመላው ዓለም በስደት እየኖሩ ገንዘብን ሀብትን አከማቸው በወሮ በላ ወንዶች የተበሉ ስንት እህቶቻችን እንደሆኑ ቤቱ ይቁጠረው። ለገለቴ ቡርቃ ብቻ አይደለም ድምጽ የሆኑት ለመላው ኢትዮጵያውያን ሴቶች ነውና ጀግኖቻችን ሲጠፉ የጠፉ ብለን መፈለግ ባህላችን ይሁን። በዓለም አደባባይ ሁሉ ጓዳችን ህይወታችን የሚያሳዩልን ጀግና ሴቶች ናቸውና የቪዲዮ ሪፖስት ኮፒ ሼር አድርጉት። የመደመር ምልክቱንም መንካት እንዳትረሱ። እኔ ሰው ነኝ ከዚያም ከወረድኩ ኢትዮጵያዊ። መተዳደሪያው ምንድነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጫ ያለው። ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤቴ ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲህ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ እየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታቸው አካል በሙሉ ተማጽኛለሁ።
በደል እየደረሰብኝ ነው እዩ ብዬ ማለት ነው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ እኔ ያለሁበትን ገለቴ ለምን ጠፋች? ሁሉም የአገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ነው ብዬ የሚጠራው ራሴን ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬ ነው የሚሞተው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምለው ህዝቤ እንዲሰሙኝ። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡኝ ፈልጋለሁ እንደገና። በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስር እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን በአራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው። ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም፣ ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። ያው እንደሰማችሁት ነው። ይህንን ሰሞን በጣም መነጋገሪያ ከሆኑ ርዕሰ ጉዳዮችና ሁላችንም ኢትዮጵያውያን ካዘንበት ነገር መካከል የአትሌት ገለቴ ቡርቃ በባሏ ንብረቷ መወሰዱን ሰምተናል ማለት ነው። ወደ 11 ቤት ነው እንደተወሰደባት የተናገረች የምትገኘው። እንግዲህ እነዚህን የመሰሉ የምንወዳቸው አትሌቶች አሁን የዘመኑ ፖለቲከኞች መጣው ሳያባሉና ሳይከፋፍሉን ሁላችንም በአንድ መንፈስ ሆነን የሀገራችንን ከፍ ማለት ብቻ ያሳዩን ድንቅ እህት ወንድሞቻችን ናቸው። አሁን ላይ ደግሞ እነሱ በሀገራቸው በዚህ መልኩ የተበደሉ በዚህ መልኩ የሚያሳዝን ነገር የደረሰባቸው እያየን እንገኛለንና በጣም እንግዲህ ይህንን ነገር ስንሰማ ሁላችንም አዝነናል። አሁንም ቢሆን የገለቴ ቡርቃ ጉዳይ ብቻ ሳይሆን ያልተናገሩ እህት ወንድሞቻችን እንግዲህ በማይሆን ነገር ንብረታቸው እንደተወሰደ ይታወቃል። የዚች የአንድ እህታችንን ነው እንግዲህ ሚዲያ ላይ ወጥቶ እየሰማን የምንገኘውና አሁንም ቢሆን እህታችን መፍትሄ እንድታገኝ ነው ወደ ሚዲያ ወጥታ በዚህ መልኩ እየተማጸነች የምትገኘው ማለት ነው። ይህንን ታሪክ ሰማ እኔ በጣም አዝኛለሁ። ከዚህም ጋር ተያይዞ አንዳንድ ጉዳዮችም እየተነሱ ነበር። ለዚህ የዳረጓቸው ሌሎች አካላትም አሉ የሚሉ አንዳንድ ቪዲዮዎችን አይቻለሁና ይህን ቪዲዮ ሲያይተን እንመለስ። በየን ይችላል የፍርድ ቤትና ለፍርድ ቤት እንደው ግን እንደ ሰው ስናስብ 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው? ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ በተነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም። በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ በመባ ነው መስጠት አለብሽ
በቃ ለእግዚአብሔር ቤት መስጠት አለብሽ ተብላ ቤትና ቤት ሰጣለች አይደለም። ለምሳሌ ካለው ገንዘብ በብዛት ተሰጥ ነበረ። አይ ቲንክ መኪናም እንደዛ ሰጣለች ብሎ ተናግሯል። ሰምቻለሁኝ እኔ አውርተናል ብለ በዚህ ጉዳይ 2 መኪኖች ችግር ያለባቸው ነበሩ አለ ቤት ውስጥ ከሚቀመጡት መካከል። ለምን በየጊዜው የሚያሽከረክሩ ከማከሮን የሚሰጡት ወይ በራሷ ፍላጎት በብዛት በራሷ ጊዜ ነበር የምትሰጠው። እሷ ደግሞ ልስጥ ስትል ደግሞ እሱ ስጪ ነበር የሚለው፣ ግን ወዶ አልነበረም ስጪ የሚለው። ታይም ቢላት ሊከለክላት አይችልም። ለእግዚአብሔር ቤት ለምሳሌ ምን ይደንቃል መስጠቷ። ወሰዱባት ያልሆን ግን እያንዳንዱ ካለ በግል እሱን ብናወራ ደስ ይላል። ይሄው ወሰዱባት ጀስት ይሄ አሁን እሷ እንደተናገረችው በዘረፋ በምናምን መልክ አይደለም። መባና አስራት በኩራት መስጠት መቻል አለብሽ እያሉ በጣም በብዛት ጠይቋትም ይጨቀጭቋትም ነበር። ኢቭን የቤት ዕቃቸውን ነው ከቤት ዕቃ እንኳን አልፎ ሌላ ስትገዙ ይሄኛውን እንኳን መስጠት መቻል አለባችሁ ተብሎ የቤት ዕቃ የተጠየቀበት ጊዜ አለ። ያን ሁሉ ነግሮኛል። ምንድነው ሲባል አይ በቃ ለአዳዲስ ለሚቋቋሙ ቸርቾች እንዲጎላቸዋል እየተባለ ልጅቱ ብዙ ነገሮችን በቀናነት በየዋህነት ነው ያደረገው። እንደሰማችሁት ነው። እነሱ ባነሱት ርዕሰ ጉዳይም የዚህን ያህል ብዙ መናገርም አልፈልግም። እንግዲህ አትሌት ገለቴ ቡርቃ ከባሏ በተጨማሪ ሌሎች ንብረቶቿ የተወሰዱበት ምክንያቶች ምን እንደሆኑ በዚህ መልኩ ተናግረዋል ማለት ነው። እነዚህ ሰዎች እንግዲህ ይህንን ነገር የሚናገሩት የወንጌላውያን አማኞች ናቸው። በእነሱ አብያተ ክርስቲያናት በገለቴ ቡርቃ ላይ ፓስተሮች የፈጸሙትን ነገር ነው እየተናገሩ የሚገኙት። ከዚህም በተጨማሪ ባሏንና ገለቴ ቡርቃን ለማሸማገል ወደ ቤታቸው ሲመጡ አንዳንድ ያልሆኑ ውሳኔዎችንም ሲወስኑ እንደነበር ሰምተናል። ከዚህም ጋር እስኪ አንድ ቪዲዮ ላሳያችሁ። ሽምግልና ሲመጣ ነው እንደውም ሪዝናችሁ ምንድን ነው ተብሎ ወደ ሽምግልና ሲመጣ ነው በእኔ ላይ ሄዷል የሚለውን ነገር እሷ እንደ አንድ ምክንያት ያቀረበችው። እንደውም እሷ ከመናገሯ በላይ በብዛት የፕሮቴስታንት ፓስተር የተባሉት በእሷ በኩል የመጡት ሽማግሌዎች ነበር ይናገሩ የነበረው። እውነቱን ለመናገር እሷ ብዙን ነገር ያውቃሉ እነሱ አለች። እነሱም ቀጥታ ወደ ማስረዳቱ ገቡና አንደኛ ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ፣ ግራቀኝ መሆን መቻል ነበረብህ። እነሱ ግን አንድ ሳይድ ነበር ይዘው የመጡት። እሱም ከእሷ ጎን መሆን እና እሱን ጥፋተኛ ማድረግና እሱን ማውገዝ እንጂ ኢቭን ይቅርታ ጠይቀሃት እግሯ ላይ ወድቀህ እንኳን በቃ እንዲህ ካደረግ ባታረገው ማድረግ ያለው ብለህ ለትዳር በዚህ መንገድ ቀጥል እንኳን የሚል አንድ ነገር መስመር ለማስያዝ የተራመዱት ነገር አለ። ማለትም ሽምግልናው የመጡት የወንጌላውያን ቤተክርስቲያን ፓስተሮች ከማቀራረብ ይልቅ ነገሩን አጉሉትና ክፍተታቸውን አሰፉት እያልከን ነው። የበለጠ ነው ያሰፉት ስልህ አንደኛ በአንቺ ላይ ከሄደ ሰው በኋላ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል፣ ቃሉም ይናገራል፣ መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሩ የነበረው። ሁለተኛ ደግሞ ይሄ ልጅ መነሻው ምንድን ነበረ? መነሻው ፕሮቴስታንት አልነበረም። ፕሮቴስታንት የሆነው ለአንቺ ብሎ ነው። ስለዚህ አሁንም ወደ ኦርቶዶክስ ይሄዳል። በተለያየ ጊዜ አንቺ ውጭ በምትሄጂ ጊዜ ቤተክርስቲያን ይሄዳል የሚባል ነገር ሰምታለች። አሁን ችግሩ በጣም ጥሩ ነገር አመጣልኝ። ልጁ እሷን ሲጠብስ የፍቅር ግንኙነት ሲጀምር እምነቱ ኦርቶዶክስ ነው፣ እሷ ደግሞ ፕሮቴስታንት ናት። ከዛ ጋብቻ ሊፈጽሙ ሲሉ ሁለትነት ሆኖ መጋባት ከባድ ነው ሲባል አይ እሺ ችግር የለውም ፕሮቴስታንት ሆናለሁ ብሎ ሆኖ በፕሮቴስታንት ቸርች መድረክ ላይ ተጸልዮለት ነው ያገባው። ቤተክርስቲያንም የለበር። ኦኬ ይሄንን ሆኖ ሳያምንበት ነው ለሷ ብሎ ነው። እዚህ ላይ አንተ በግለ ወይ አሁን ጨዋታው የሚጀምረው እዚህ ጋር ነው። እምነትን መቀየር እምነትን ለምትወደው ሰው ልታረግ ትችላለህ። እምነትን ከቀየረ የሚሉ ሰዎች አሉ። እምነት ከቀየረ ይህንን መሬትንስ እንዴት አያጣጥመው የሚሉ ሰዎች አሉ። ምንም አይደለም። እኔ በዛ ረገድ መታየት መቻል የለበትም ነው ብዬ የማስበው። ለምሳሌ እነዚህ እምነቱን የቀየረው አሁን ለምሳሌ አምነህ እምነት በልብ ነው አይደለ? አምነህ ነው እምነት የፈለግነው እምነት ትከተል ትችላለህ። በዚህ አጋጣሚ እኔና ቴዲ የምናወራው እንዲታወቅልን ከዘር ከሃይማኖት ጋር ያልተያዘ ነፃ ውይይት እንደሆነ እንዲታወቅልን እናወራ። ግን የነበረውን ሁኔታ ነው እና እነዚህ የሃይማኖት አባቶች አሁን በኦርቶዶክስ ቤተክርስቲያን ብትሄድ ሰዎች ትዳራቸው ላይ ችግር ሲመጣ የሃይማኖት አባት የንስሐ አባትን ያማክራሉ፣ የእነሱን ምክር ይሰማሉ። የፕሮቴስታንት ደግሞ አባቶች በጊዜ ያሉ ፓስተሮች መስማቷ መመካከራቸው ምን ችግር አለው? አንተ በጣም ብሌም ስታደርጋቸው ስላየው ነው። አዎ እንደውም ልዩነቱን ያሰፉት እነሱ ናቸው ብዬ ስለማምንም ስለማስብም ነው። ታዴም ያምናል በዚህ። አዎ
ምክንያቱም አቋም ይዘው ነበር የሚመጡት። እሷም ደግሞ ከሄደች አቋም ይዛ ነበር የምትመጣው። በጣም በሚገርም ሁኔታ ያው የዚህን ያህል እኔም ብዙ መናገር የማያስፈልገኝም፣ ግን በነ ገለቴ ቡርቃ የሽምግልና ሁኔታ ላይ በዚህ መልኩ እጃቸው ያለባቸው ሰዎች እነማን እንደሆኑ በዚህ መልኩ እነሱ ነው እየገለጹት የሚገኘው። ያም ሆነ ይህም ሆነ አሁን ላይ እንግዲህ አትሌት ገለቴ ቡርቃ እንባዋ እንዲታበስላት በዚህ መልኩ የኢትዮጵያን ሕዝብ እንግዲህ በእንባ ስትማጸን ሰምተናታል። ለመንግስትም አቤቷን ስታቀርብ የሰማናት እንገኛለንና እግዚአብሔርም የተገፉትን ግፍ የደረሰባቸውን ሰዎችም እንባቸውን እንደሚያብስም እናምናለን። እንግዲህ እህታችን ለሀገር በጣም ትልቅ አስተዋጽኦ ያደረገች የሀገር ባንዲራን ከፍ አድርጋ በዓለም መድረክ ያውለበለበች እህታችን ስለሆነች ለሷም እኛም ድምጽ መሆን ስላለብን ብዬ ነው እንግዲህ በአቅማችን የሷም ቪዲዮ ወደፊት አምጥተን እንግዲህ እናንተም እንድታዩት ያደረግነው ማለት ነው። ከብዙ ዓመታት በፊትም የአትሌት ገለቴ ቡርቃ ታሪክ በአንዲት አትሌት ላይ ተፈጽሞ ነበር። ይቺ አትሌት ማናት? ምን ተፈጸመባት? ባጭሩ አንድ ቪዲዮ ላሳያችሁ። ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሽ ግን መልስላት ሲሉ አቶ መለስ ዜናዊ ተናግረው ነበር። ጀግናው አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊን ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ፣ ቢሮ ፈልግሻለሁ፣ አሁኑ ነው ያላት። የገጠማት ችግር በዝርዝር እንድትነግረውም ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ በድንጋጤ ስልኩን ጣለ። ስልኩ በድጋሚ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልጋለሁ፣ እንዴት መምጣት እንዳለብህ ሰው ልክልሃለሁ። የደራርቱ ባል አረ ሁሉንም ትውሰድ፣ አሁኑን መልስላታለሁ፣ እኔ እኮ ተናድጄ ስለታጣላን ብዬ እንጂ ብሎ መለሰ። መለስ ዜናዊ አይ በሙሉ አይሆንም፣ ግማሹን ላንተ ይገባል፣ ግማሹን ግን መልስላት፣ ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ ስትል ደራርቱ ቱሉ ይሄንን ተናግራለች። እንግዲህ እንደሰማችሁት ነው። ይህም ታሪክ በአትሌት ደራርቱ ላይ ተፈጽሞ የነበር ታሪክ ነው ማለት ነው። አሁን ደግሞ በአትሌት ገለቴ ቡርቃ ይህ ታሪክ እንደገና ተደግሟል። አሁንም ቢሆን እግዚአብሔር መፍትሄ ያምጣ፣ እግዚአብሔር እንባዋን ያብስላት፣ ካለችበትም ጭንቀት እግዚአብሔር ያውጣት እንላለን። ሁላችሁም እንግዲህ ይህንን ቪዲዮ ሸር በማድረግ ለዚች እህታችን ድምጽ ልንሆናት ይገባል ማለት ነው። የአርቲስት ገለቴ ቡርቃ ጉዳይ ይህንን ይመስላል ለማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ወደ ቪዲዮአችን እናልፋለን። የትኛውም አይነት ታሪክ ሊኖራችሁ ይችላል። ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። ድንግል ማርያም የድሃ ቤተሰብ ልጅ ነች አይደል? አንዲት ትንሽ ሴት ልጅ የ14 ዓመት ብላቴና የ15 ዓመት ብላቴና የድሃ ልጅ ይላል። የድሆች ልጅ ትንሽዬ ልጅ ማነሷን ትንሽነቷን የ14 ዓመት ብላቴና መሆኗን የድሃ ልጅ መሆኗን ገለጠ። እሷ ተሸከመች። ሰማይና ምድር የማይችሉትን የድሃ ልጅ ተሸከመችው። ገሊላዊቷ ሕፃን አቀፈችው። እሷ እኮ ሕፃን ናት። ራሷን ልጅ እኮ ነች ገና። ነገር ግን ለዓለም ሁሉ እናት እንድትሆን ከድሃ ቤት መርጦ አወጣት። ስንት የነገሥታት ልጆች አሉ መልካቸው እንዲታይ ሲቋቋሉ የሚውሉ መልክ ከደም ግባት፣ ትሕትና ከንጽህና፣ ቅድስና ከድንግልና አስተባብራ ያዘች። ለሰው ሳይሆን ለእግዚአብሔር ብቻ የምትታይ ብቸኛ ግን የድሃ ልጅ እሷ ነበረች። ድሃ ቤት ገብቶ ዓለምን ሀብታም አደረገ። ክብርና ምስጋና ለስሙ ይሁን። ብዙዎቹን በዓለም ላይ እግዚአብሔር ታሪክ የሰራባቸው ሰዎች ምስኪኖች ናቸው፣ ምንም የሌላቸው ሰዎች። ዳዊትን አስቡት። አንድ ትንሽ እረኛ ስንቅ ይዞ ለወንድሞቹ መሄድ ጎልያድን በወንጭፍ ይጥላል ብሎ ማን ያስባል? አሞጽ የተባለ ነቢይ በግ ጠባቂ ነበር። ሳኦል የተባለ ንጉሥ አህያ ፈላጊ ነበር። አብዛኛዎቹ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ለደካማ ምንን ይሰጣል? ኃይልን ይሰጣል። ኃይሌ በድካም ይገለጣል።
እግዚአብሔር የሁላችንም ታሪክ ይቀይረልን፣ ለመምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ በጣም ድንቅ የሆነ ህፃን ይህንን ሰሞን ዶንኪቲው ላይ ቀርቦ ነበርና የተናገረው ነገር ከአይምሮ በላይ ስለሆነብኝ እስኪ ይህንን ቪዲዮ ላስደምጣችሁ። መነኮሳት አንዳንድ ጊዜ እኔ ነኝ በቃ ሲኖዶስ መሆነው እኔ ነኝ በቃ እኔ ነኝ መሪያችሁ ስለሚሉ ያ የመነኩሴ ባህሪ ሲሆን የሽፍታ ባህሪ እንዴት አሁን ከነሱ መሪ መረጥ ቢባል ተጣጣለው እንደዚያ ነው እንጂ አሁን በቀጥታ ወደ ተረትና ምሳሌ እንግዲህ ህፃን ተናግሮታል። ምንም ነገር መናገር ማያስፈልግም። በበር የማይገባ ሁሉ ሌባ ነው። እግዚአብሔር ይህንን ህፃን በጥበብ ያሳድግልን። የተናገረው ነገር ምንም ሐሰት የለበትም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በጣም የሚያስገርም ታሪክን አስደምጣችኋለሁ። ይህ ታሪክ የተፈጸመው በኢትዮጵያ ነው። አንድ ሊቀ ጳጳስ በኢትዮጵያ 7 መስጊድን አሰርቷል። ቤተክርስቲያን አይደለም ያልኩ ያለሁት፣ ያሰራው መስጊድ ነው። እንዴት ይህንን መስጊድ አሰራ? እስኪ ይህንን ቪዲዮ አይተን እንመለስ። ከሊፋዎቹ ወኪል የሆኑ ጳጳሳት ደግሞ ነበሩ። ለዚህ በጣም አይነተኛ ምሳሌ የሚሆኑት በ1080 ወደ ኢትዮጵያ የመጡት አቡነ ሳይሮስ የሚባሉ ጳጳስ ናቸው። እኚህ ጳጳስ በሚያስደንቅ ሁኔታ ኢትዮጵያ ውስጥ 7 መስጊድ አሰርተዋል። ቤተክርስቲያን አይደለም ያልኩት፣ 7 መስጊድ አሰርተዋል። እንዴት ጳጳስ ሆነው 7 መስጊድ? እንግዲህ ህዝቡ ግራ ተጋባ ማለት ነው። የግብፅ ጳጳስ ተብሎ ከእስክንድሪያ ተሹመው መጥተው እንዴት መስጊድ ሊያሰሩ ይችላሉ? ወደኋላ ታሪካቸውን ስናጠና ምንኩስናቸውም ራሱ ጥያቄ ውስጥ የሚገባ አባት ነው የነበሩት። እንዴት ነው የሆነው? ከሳቸው በፊት ኢትዮጵያ ውስጥ የነበረ ጳጳስ አቡነ ፊቅጦር የሚባሉ ቪክቶር የሚለው ስም ማለት ነው። አቡነ ፊቅጦር የሚባሉ ነበሩ። የእሳቸው የእህታቸው ልጅ ሆነው ኢትዮጵያ ውስጥ ነው ያደጉት። ሳዊሮስ ተብሎ ተሾመው የመጡት አባት ኢትዮጵያ ውስጥ ነው ያደጉት እና ጳጳስ የመሆን ፍላጎት ከልጅነታቸው ነበራቸው። እዛ ወደ እስክንድሪያ ሄዱ። እስክንድሪያ በሄዱ ጊዜ በወቅቱ የነበረው ከሊፋ ጋር በጣም ተግባቡ። ባድር አልጀማል የሚባል ማለት ነው። ከእሱ ጋር ተግባቡ። እሱ ደግሞ አላማ ነበረው እና በምስራቅ አፍሪካ ሊያስፋፋው ይፈልገው የነበረው የፋቲሚድ ኢስላም የሚባል እንቅስቃሴ ነበረው እና እሱን ለማስፋፋት ይፈልግ ስለነበር እኚህ አቡነ ሳይሮስ ተብለው የመጡት የፊቅጦር የእህቱ ልጅ ማለት ነው ኢትዮጵያ ላከኝ እኔን ጳጳስ አድርገህ የፋቲሚድ ኢስላም ሙቭመንትን አስፋፋልሃለሁ፣ መስጊድ ሰራልሃለሁ፣ በኢትዮጵያ የሚያልፉ በአዱሊስ ወደብ የሚያልፉ ነጋዴዎችን ደግሞ የእስልምና ተከታዮች ከሆኑ የተሻለ እንክብካቤ እንዲያገኙ ከለላ አድርጋለሁ የሚል ቃል ገብተው ለከሊፋው ቃል ገብተው ነው የመጡት። እሳቸው በተሾሙ ጊዜ የግብፁ ፓትሪያርክ እስር ቤት ነበሩ ተግዘው። እንግዲህ እስር ቤት ማለት አሌክሳንድሪያ ነው መቀመጫው የፓትሪያርኩ። ከአሌክሳንድሪያ ካይሮ ተወስደው ነበር። ይሄ ግዞት ማለት ነው። በዛ ሁኔታ አቡነ ሳይሮስ ተሾመው መጡ። ኢትዮጵያ ውስጥ መጥተው በግርማ ስዩም ዘመን ማለት ነው 7 መስጊዶች አሰሩ። ያው መስጊዶቹ አልተገኙም፣ ጠፍተዋል። ምክንያቱም አስፈርሷቸዋል ንጉሱ። እንዴት ጳጳስ መጥቶ መስጊድ ያሰራል ብሎ ማለት ነው አስፈርሷቸዋል። ጥቂት ቅሪታ አካሎች አሉ። ውቅሮ ቂርቆስ ላይ የመስጊድ ቅሪታ አካል የነበረ ህንፃ እንደነበረ የሚያሳይ ቅሪቱ ድንጋዩ በዛ ተቀምጦ ይጎበኛል አሁንም ድረስ ማለት ነው በፎቶ ላይ እንደምታዩት። እና በዛን ዘመን የነበረው ንጉስ ምንድነው ያደረገው? 7ቱን መስጊዶች አስፈረሰ። የኚህ አቡነ ሳይሮስ ተብሎ ተሾመው የነበሩት ጳጳስ ወንድም ወደ ግብፅ ተመልሶ ለከሊፋው እንዲያደረገ እኮ ንጉሱ ብሎ ተናገረ። ከሊፋው በቁጣ በአስቸኳይ ያስፈረስካቸው መስጊዶች ካላሰራ እዚህ ግብፅ ውስጥ ያሉትን ገዳማት በሙሉ አመድ አረግልሃለሁ፣ አፈርስብሃለሁ ብሎ ጻፈበት። የኢትዮጵያው ንጉስ ደግሞ አንድ የግብፅ ገዳም ብታፈርስ እኔ ደግሞ አይደለም የአገሬ ያለውን ተሻግሬ ሳውዲ ሁሉ ሄጄ እስከ መካ ድረስ አፈርሳለሁ ብሎ ተዛዛቱ ማለት ነው። ይሄ ምንድነው የሚያሳየው? በዛን ዘመን የነበረው ሾክ የሚያደርግ ነገር። ምክንያቱም ጳጳስ መስጊድ ይሰራል ብሎ እንደውም አንዲት ጸሐፊ አንደርስታንደብሊ ሾክድ ትላለች። የኢትዮጵያን ሕዝብ አንደርስታንድ በሚደረግ ምክንያት ሾክድ ሆኖ ነበር ጳጳስ መስጊድ ያሰራል ብሎ መጠበቅ በጣም ግራ ስለሚያጋባ በዛ ወቅት ማለት። ይህንን ታሪክ ሲሰሙ ምን ተሰማችሁ? የተሰማችሁን ኮሜንት ላይ ያስቀምጡልን። ግን ቤተክርስቲያናችን በየዘመናቱ ምን አይነት ፈተና እንግዲህ እንደደረሰባት የሚያሳይ ታሪክ ነው ማለት ነው። በኢትዮጵያ ሀገራችን እንግዲህ 7 መስጊድ ያሰራው ጳጳስ ማን እንደሆነና እንዴት እንደመጣ መምህራችን ዲያቆን ሄኖክ ኃይሌ በዚህ መልኩ እንግዲህ ደስ በሚል አገላለጽ ነግሮናል። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን ነው የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኛቸው መጋቢ ሐዲስ እሸቱ ናቸው። ዛሬ ምን ይሉናል? ቪዲዮን አይተን እንመለሳለን። አንዳንድ ጊዜው ሲኖዶስን መንፈስ ቅዱስ ይመራዋል ይላሉ እንላለን።
ላይመራውም ይችላል። ስለምን ጉዳይ ሲወይ ነው መንፈሱ የሚመራው? ስለ በጀት ሲወይ መንፈሱ ሊመራው አይችልም። ክርስቶስ እኮ በመካከላችሁ እገኛለሁ ብሎ እኮ መለኪያውን አስቀምጧል። 2 3 ሆናችሁ ብትሰበሰቡ በመካከላችሁ እገኛለሁ አይደለም ያለው፣ በስሜ ነው ያለው። ስለ ሲኖዶስ መንፈስ ቅዱስ የሚመራው ስለ በጀት፣ ስለ መኪና ጎማ፣ ስለ ሱቅ ግንባታ የሚወያይ ከሆነ እኔ በዛ ጉዳይ ሙያ ያላቸው ባለሙያዎች ከየቦታው ጠርቶ ማምጣት አለበት እንጂ ይህን ጉዳይ መንፈስን ሲቆጣጠሩ ጊዜን ማባከን ጅልነት ይባላል። ችግሩ ምንድነኛ? ጳጳሳት አማካሪ የሚያደርጉት ያክስት ልጅ፣ ያጎት ልጅ፣ የሰፈር ልጅ፣ የቀበሌ ልጅ ከዛው ከአካባቢያቸው የመጣ እሱ ደግሞ የሚመክራቸው ለራሱ የሚጠቅመው ነው። እሱ ኪስ የሚገባውን እያሰበ እንጂ የሚመክራቸው የነሱ ክብር የሚያስመጥን አይደለም። ጳጳሳቱ 3 ነገር ቢያደርጉ፣ 1 ስልጠና የሚወሰድበት መንገድ ቢመቻች፣ 2 አማካሪዎች ቢኖሯቸው፣ 3 ንግግር የሚያዘጋጁላቸው። እናመሰግናለን መጋቢ ሐዲስ። የተናገሩት ነገር እንግዲህ እውነት ነው። ሲኖዶስ የሚመራው በመንፈስ ቅዱስ ነው። እንግዲህ የሚመራበት ምክንያት ደግሞ በምን እንደሆነ በዚህ መልኩ ነግረውናል። በሲኖዶስ ምልዓተ ጉባኤ ጊዜ ቢሳከሉ ወይም ደግሞ እንደ ውሳኔ ቢደረግባቸው ብለን እንግዲህ በቪዲዮአችን በጣም ብዙ ነገሮችን አስተያየት ስንሰጥ ነበር። አንዳንድ ሰዎች ግን እንዴት ሲኖዶስ በመንፈስ ቅዱስ ከሆነ የሚመራው እንዴት እናንተ አስተያየት ትሰጣላችሁ? ልክ አይደለም ያሉ ሲናገሩ የነበሩ ሰዎች ነበሩና እንዲያው እኛ አስተያየት የሰጠ ነው ቤተክርስቲያን አሁን ካለችበት ወቅታዊ ሁኔታ አንጻር እንደው ቢስተካከል ብለን ያሰብነውን ነገር ነው እንጂ እንዲያው ሲኖዶስ በመንፈስ ቅዱስ አይመራም ብለን እንዳልሆነ ሁላችሁም ልትረዱት ይገባል ማለት ነው። ሲኖዶስ በመንፈስ ቅዱስ የሚመራው በየትኛው ነው፣ የማይመራው ደግሞ በየትኛው ነው የሚለውን ነገር በግልጽ ነው መጋቢ ሐዲስ እሸቱ የነገሩን። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እንዲህ አይነት መምህራን እግዚአብሔር ያብዛልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንግዲህ የምናየው ምንድነው፣ አብዛኛዎቻችን አብሶ ደግሞ ሴቶች አለባበሳችሁን አስተካክሉ ሲባሉ የሚናገሩት ነገር አለ። እግዚአብሔር አለባበስን ሳይሆን ልብን ነው የሚመለከተው ይላሉ። እንዲያው በወንዶችም አለና እንዲያው ከዚህ አንፃር ወንድማችን የሚነግረን ነገር አለ። እስቲ እሱን ቪዲዮ አይተን እንመለስ። አለባበስ ላይ እህቶች ምናምን ሲነገራቸው ምንድን የሚሉት እግዚአብሔር ልብን ነው የሚያየው። አለባበስ ምን ያደርግለታል? ውጭ ያለው ነገር ነው። እግዚአብሔር አንተ እሱን ለመፈለግ ምን ያህል ስቴፕ እንደምመጣ ማወቅ ይፈልጋል። አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ። ፍቅር ከሁለት ወገን ነው፣ ከአንድ ወገን አይደለም። ይወዳላ አንተም እንድትወደው ይፈልጋል እግዚአብሔር። ወዶ ብቻ እንድትቀርም አይፈልግም። እና እሱ እንግዲህ ፒኩን አሳይቶናል። ሞት፣ በዛ ሁሉ ስቃይ ውስጥ ከዛ መሞት፣ በቃ ይሄ መጨረሻው ነው። እሱ እንድታረግለት እኮ አይፈልግም። ትንሿን ነገር ግን እንድታውለት ይፈልጋል። ጾም ምንድነው? ሳክሪፋይስ እኮ ነው። ሁሉም ነገር መስዋዕት ነው። ቁርሱን ለኔ ብሎ ይተወልኛል ነው። ሃንድል ማድረግ የምትችለው ነገር ነው። ከባድ አይደለም አይደለ? ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፈው ስለ ክርስቶስ የሰጡት በዛ ልክ ነው። ያንተ ትንሹ ሰማዕትነት ይሄ ነው። ሰማዕትነት አይመልጣችሁ ይላል ቅዱስ ዮሐንስ አፈወርቅ የገብረ እግዚአብሔር ኪዳነ መጽሐፍ አለና ዋልፐሩ ራሱ እዚህ ጋር ዳዊት ነጠላ አለ፣ እዚህ ጋር ኳስና ጫማ አለ። ሰማዕትነት አይመልጠ ማለት ሰማዕት አድርገው ነው ሁን እዚህ ጋር ዲዛይርን ፍላጎትን ከእግዚአብሔር የሚያርቅ ላይሆን እኮ ይችላል። አሁን ኳስ መጫወት ኃጢአት አይደለም። እሁድ ጠዋት ኳስ መጫወት ግን ኃጢአት ሊሆን ይችላል። ከእግዚአብሔር የሚያርቅህ ነገር ከሆነ እና አንድ በጣም ድንቅ ወንድም የነገረኝ ምንድን ነው፣ ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁላችን። ስለዚህ ማተር አያደርግም። ዴስቲኔሽን የክርስቶስ ይሁን እንጂ በዶልፊን ይሁን እየሄድክ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር አያደርግ። ብቻ አንተ ለመድረስ እየሄድክ ያለው ግን እግዚአብሔር ጋር ነው ወይ? እና እነዚህ ስርዓቶች፣ ሁኔታዎች በቃ የሚነገረን እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማተር የሚያደርግ ነገር ነው ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው። ያቺን ቤት የተኘች እግዚአብሔር ማግኘት ይችላለሁ። አዎ ማግኘት እኮ ትችላለህ። ግን ተነስተህ ማትሄደው ለምንድን ነው? ለሞተልህ አምላክ አንተ ከብዶ ነው። በቃ ዳት ተኩሽን እኮ በቃ ይመጣልኛል ነው ደግሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው በቃ ሸክሜ ቀሊል ነው ይላል። ከባድ ነገር እኮ አልጫንኩባችሁ። ሰው እንዴት ቤተክርስቲያን መምጣት ይከብደዋል? ንስሐ መግባት፣ ስጋው ደግሞ መቀበል በነፃ አስበው። እንግዲህ የሆነ አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር አስከፍላሉ ቢሉ ማን የሚጠይቃቸው ይመስላል? ሺህ ጊዜ ሊረግማቸው ትችላል። አንተ ግን አድን። በእውነት በቃ በክፍያ ቢሆን ምን ሊመጣ ነው? ጥምቀት በወተት ቢሆን ምን ሊመጣ ነው? ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው። ስጋው ደግሞ ቀልድ መሰለህ እንዴ? በቃ የሞት መድኃኒት። ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊያወጡ ይችላሉ? ስታስቡ ያደርጉታል አይደል? ሞት የዘላለማዊ መድኃኒት የሆነው ስጋው ደግሞ በነፃ ለዛውም አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያለ ይፈታል።
እና የሆነ ቀን የምናጣበት ቀን ይመጣል። በቃ አንተ ይህን ሳክሪፋይስ ትንሽ ስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ በተለምን ማታገኝበት ቀን ይመጣል። ወንድሞቼ ክበሩልኝ፣ ቃለ ሕይወት ያሰማልኝ ነው የምለው። በጣም ደስ የሚል ምክር ነው ለሁላችንም የሰጡን። ምንም የሚጨመርበት ምንም የሚቀነስበት ነገር የለም። ለሁላችንም በጣም ደስ የሚል ትምህርት ነው የሰጡን። እስኪ ቀጣይ ቪዲዮ እንይ። ሚካኤል ያድንህ እንደሆነ እናያለን። ሰንበት ሲሆን የዘመንና የሜሮን ጥል የተለመደ ነው። እሷ አባ መላጋ ስትል እሱ ቤተክርስቲያን በማለቱ ቤታቸው ሰላም ከራቀ ቆይቷል። እስቲ ሚካኤል ያድንህ እንደሆነ እናያለን ትላለች በር ላይ ቆማ። ባልሽን ካላመጣሽ ይሞታል ብትላትም ዘመን ግን ሩጫው ወደ ቤተ መቅደስ ነው። ወይኔ አባ መላ ሞቱ እኮ አባ መላ ሞቱ። ዝም በይ። ለዛ ጠንቋይ ከምታለቅሺ ለራስሽ አልቅሺ። አምላክሽን ክደሽ ሰው ለተከተልሽበት ዘመንሽ አልቅሺ። እንግዲህ ጠንቋዩ ለሞት የቀጠረው እኔን ነበር። እሱ ግን እንኳን ስለኔ ስለራሱ ያቅም ነበር። በሟርት በጥንቆራ ለሰይጣን ነፍሱን የገበረ ሰው ሞቶ ባይቀበርም በቁሙ ሬሳ ነው። አሁን ማን እንደሚያሸንፍ አውቀሻል። ጠንቋይ ከሚሰጥሽ እግዚአብሔር ሺህ ጊዜ ቢነሳሽ ይሻላል። በይና የተነሻው በጣም ትልቅ መልእክት ነው ያስተላለፉልን እህትና ወንድማችን። ባልሆኑ መንገዶች እንዲያው ንብረትን ከምናፈራ ሀብትን ከምናመጣ እግዚአብሔር ሺህ ጊዜ ቢነሳን ይሻላል። የእግዚአብሔር መንሳት ለጊዜው ሊሆን ይችላል፣ መጨረሻው ግን ያማረ ይሆናል። እንዲያው ደግሞ ባልሆነ መንገድ ደግሞ የምናመጣው ንብረት መጨረሻው ገደል ነው ለማለት ነው። እግዚአብሔር ለእህትና ለወንድማችን ይህንን ትልቅ መልእክት ስላስተላለፉልን እናመሰግናለን። እንቀጥላለን ቪዲዮአችን። እግዚአብሔርም ስለፈቀደ እኛም ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ ይሁን። እውነቴን ነው። የማንም ውለታ የማይዘነጋባት ሀገር ናት። ማን? ኦርቶዶክስ ማለት የማንም ውለታ የሰማችሁ ነው። እንደ እግዚአብሔር ክርስቶስ እኮ የዶሮ ውለታ እኮ አይረሳም። የዶሮ ውለታ ራሱ አይረሳም። አንድ ዶሮ ነበረ። ይሄ ዶሮ በትውፊት ነው፣ በትውፊት የሚገኝ ነው። ትውፊት ማለት ውርስ ማለት። አሁን ብዙ ጊዜ ከኦርቶዶክስ እምነት ውጭ የሆኑ ወንድሞቻችን ትውፊትን አይቀበሉም፣ ታሪክን አይቀበሉም። ቀድመው መጀመሪያ ምን ይሉ ስም ያወጡለታል። ተረት ነው ይሉታል። አውቀው ማለት ተንኮላቸው እኮ ነው። ሊበሏት ያሏትን እንትን ምንድን ነው የሚሏት? ጅግራ ነግናት እንዴ! ወፊቱን እኮ ነው ማለት። ወፊቱን ጅግራ ናት። ምን ሊያረጉ ፈልገው ነው? ስለዚህ ኦርቶዶክስን መጥላት ሲፈልጉ አስቀድመው ትውፊት ይጥላሉ። ሲጀመር እኮ መጽሐፍ ቅዱስን ያስረከበን እኮ ትውፊት ነው። መጽሐፍ ቅዱስን ለቄሴ ለመርጌታ ለአባዬ አምጥቶ የሰጣቸው ማን ነው? ወፊቱ ነው? አውሮፕላን ነው? ትራንስፖርት ነው? ምን ጀልባ ነው? ምንድን ነው የሰጣቸው? ትውፊት ነው። መጽሐፍ ቅዱስ ራሱ በትውፊት ሰንሰለት የመጣ ነው። ስለዚህ በትውፊት ነው ያገኘ ነው። ከኛ የደረሰው በትውፊት ነው። ከቃሉ ጋር ናቸውን? እግዚአብሔር ከሁላችን ጋር ይሁን እና በትውፊት እንደተነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ሲበላ በጸሎት ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበረ። ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ፈጣሪን አትሽጥ ይለው ነበር። እየተከተለ ወግዳን ተብሎ ያባርረዋል። ደግሞ ይከተለዋል። ደግሞ ይሄዳል። አላየ ለጌታ መጥቶ እንደዚህ ብለው ተማክረዋል። አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ። አፈውጥ አያ ተናግራለች ተብሎ በኦሪት ላይ ያለውን ዘኍልቍ ላይ ያለውን የሚያምን ሰው ዶሮ ተናገረ ሲባል ለምን እንደሚነቅፍ አይገርማችሁ? ታምር እኮ ነው። አህያይቱ የበላማ አህያ ተናግራለች እኮ ምኗን የማትናገር ይናገር። የቢታንያ ድንጋዮች እኮ ተናግረዋል። ዶሮ ተናገረው አላ ጌታ አይኔስ ዓለምን ለማዳን መጥቻለሁ፣ ግን አንተም እንዲሁ ውለታ አይቅርብህ ብሎ ያን ዶሮ ምን አድርጎታል? እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል። ያንን ዶሮ ማለት ማዕረገ ዶሮ ሰጥቶታል። የዶሮ ማዕረግ የዶሮ አለቃ እንዲሆን ማለት ነው። የዶሮ ውለታ እንኳን አይረሳም። ክርስቶስ የማንንም ውለታ አይረሳም። እንኳን ለሱ ብለው የተሰቃዩትን የነቢያትን ውለታ ለገዛ ኃጢአቷ እግሩን በሽቱ ያጠበችውን ሴት እንኳን ውለታዋን አይረሳም። የማንንም ውለታ አይረሳም። ክርስቶስ እንኳን ደማቸውን የገበሩለትን ነቢያት ለሱ ብለው ደማቸውን የሰጡትን ነቢያት ይቅርና ቀዝቃዛ ውሃ የሰጠ እንኳን ውለታውን አልረሳም አላለም ብሏል። አዲያ ቤተክርስቲያን የምታስባቸው የተሰናዳች እመቤት የምትባለው የሁሉን ውለታ ማትረሳ ለነቢያት ጊዜ ሰጣ። አሁን ጾመ ነቢያት የምትል ማናት? ቤተክርስቲያን ኦርቶዶክሳዊት ተዋሕዶ የዚህች ቤተክርስቲያን ልጅ በመሆናችሁ ኩራት ሊሰማችሁ
እውነት ነው። ሁላችንም የቤተክርስቲያን ልጆች በመሆናችን ኩራት ሊሰማን ይገባል። ለመምህራችን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እንግዲህ እነዚህን ይመስሉ ነበር። ወቅታዊ አስተማሪ እንደነበሩ አልጠራጠርም። ይህንን ሰሞን ቪዲዮአችን ላይክ እየተደረገ አይደለም፣ ያው ላይክ አድርጉት ለማለት ነው። የቀረኒ ጥያቄና መልስ ፕሮግራም ነው። ከዛ በፊት ግን እንዲያው በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ አስተካክለዋለሁ። ወደ ጥያቄው እንሄዳለን። የዛሬው ጥያቄያችን ንጉስ አክዓብንና ኤልዛቤልን የተጋፈጣቸው ነቢይ ማን ነው? ሀ ኤልያስ፣ ለ ኤልሳ፣ ሐመርኋ ኢሳያስ፣ መ ኤርሚያስ። የዛሬ ጥያቄያችን ይህ ነው። እጅግ በጣም ቀላል ነው። መልሱን ሁላችሁም ኮሜንት ላይ አስቀምጡልን። ይህንን ቪዲዮ ቅድም እንደተናገርኩት አሁንም ቢሆን ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴቭ በሆነው እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና